እንኳን አደረሳችሁ በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው የክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች ሁሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ መረጃው ስናቀና ክብራን አድማጮች ኒውዮርክ ያልተጠበቀ ክስተት አስተናግዳለች። ይሄም ወደ ኒውዮርክ ለተባበሩት መንግስታት ድርጅት ስብሰባ ያቀኑት ኮሎምቢያው ፕሬዝዳንት ፈጽሞ ባልተጠበቀ ሁኔታ ስብሰባውን ትተው በኒውዮርክ ጎዳና ላይ የተካሄደ የነበረ ሰላማዊ ሰልፍ ላይ ተሳትፈዋል። እኙ የኮሎምቢያው ፕሬዝዳንት በሰላማዊ ሰልፉ ላይ መገኘት ብቻ ሳይሆን ማይክ ጨብጠው ዓለም አቀፍ ጦር የሚቋቋም ከሆነ እንዘምታለን፣ ፊሊስጤምን ለማዳን እንዘምታለን፣ እስራኤልን እንዋጋብታለን ብለዋል። ከዚህም ባሻገር ደግሞ የአሜሪካ ጦር ለአሜሪካ መንግስት አትታዘዝ በማለት ጭምር ቅስቀሳ አድርገዋል። ይህንን ተከትሎ ታዲያ የአሜሪካ መንግስት ከፍተኛ ቁጣውን ያሰማ ሲሆን የፕሬዝዳንቱን ቪዛ እንደተሰረዘና በፍጥነት አሜሪካን ጥለው እንዲወጡ አስቸኳይ ትዕዛዝ ሰጥቷል። በተሰጣቸው ገደብ አሜሪካን ጥለው ካልወጡ በቁጥጥር ስር እንደሚውሉ ተነግሯል። ጉዳዩን በተመለከተ በጣም ያልተጠበቀ ዜና ነው ከወደ ኒውዮርክ እየተሰማ ያለው። ሰበር መረጃውን አስደምጣችኋለሁ። በሌላ በኩል ደግሞ ክብራን አድማጮች እንዲሁ በዱባይ አንድ አደገኛ ግለሰብ በቁጥጥር ስር ውሏል። ሰውየው በዱባይ የሚያከናውነው ነገር ለመስማትም አጸያፊ የሆነ ነገር እንደሆነ ነው ቢቢሲ በድረገጹ የጻፈው። ጉዳዩን በተመለከተም የማስደምጣችሁ መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኒውዮርክ ያልታሰበ ክስተት አስተናገደች። ለስብሰባ ኒውዮርክ ወደሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት ያመሩት የኮሎምቢያው ፕሬዝዳንት በድንገት ስብሰባውን በመተው በኒውዮርክ ጎዳና ላይ የሚደረግ የሰላማዊ ሰልፍ የተቀላቀሉ ሲሆን ሰላማዊ ሰልፉ በፊሊስጤም የሚደረገው የእስራኤል ዘመቻ ይቁም የሚለው መሆኑን ተከትሎ ፕሬዝዳንቱ ታዲያ ስብሰባቸውን በመተው በዚህ ተቃውሞ ሰልፍ ላይ የተቀላቀሉ ሲሆን ለፊሊስጤም ድጋፋቸውን እንደሚሰጡ ከመግለጽም ባሻገር ወደ ፊሊስጤም ዓለም አቀፍ ጦር የሚዘምት ከሆነ እዘምታለው ጦሬን ይዤ ያሉት የኮሎምቢያው ፕሬዝዳንት እስራኤልን እዋጋታለው ሲሉ ተደምጧል። ይህንን ተከትሎ አሜሪካ ቪዛቸውን ሰርዛ ከሀገር እንዲወጡ አዛቸዋለች። የአሜሪካ ውጭ ጉዳይ መስሪያ ቤትም የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮን ያልተለመደ ድርጊት ተከትሎ ቪዛቸውን እንደሰረዘው ይፋ አድርጓል። ግራ ዘመሙ መሪ በኒውዮርክ በተካሄደ ለፊሊስጤም ድጋፍ በሚሰጠው የሰላማዊ ሰልፍ ላይ ከተገኙ በኋላ ነው የአሜሪካ ውጭ ጉዳይ ቢሮ ቪዛቸው መሰረዙን ያስታወቀው። በሰላማዊ ሰልፉ ላይ ፕሬዝዳንቱ መገኘታቸው እሳት አቀጣጣይና ያልተጠበቀ ድርጊት ፈጽመዋል ሲል የአሜሪካ ውጭ ጉዳይ ቢሮ ኮንኗል። አሜሪካ የፊሊስጤም ፕሬዝዳንት ሙሐመድ አባስን ጨምሮ 80 የፊሊስጤም አመራሮች በኒውዮርክ የተካሄደውን የመንግስታቱ ድርጅት ጠቅላላ ጉባኤ ላይ እንዳይገኙ ቪዛ መከልከሏ አይዘነጋም። ትናንትና ማምሻውን ግን ፕሬዝዳንት ፔትሮ ከኒውዮርክ ወደ ቦጎታ ለመብረር እቅድ ይዘው እንደነበረ አጃንስ ፍራንስ ፕሬስ የጠቀሰው ሲሆን የኮሎምቢያ መገናኛ ብዙሃንን ጠቅሶ አስታውቋል። ባለፈው ሳምንት ከቢቢሲ ጋር ባደረጉት ቆይታ የትራምፕ አስተዳደር በአደንዛዥ እጽ አዘዋዋሪዎች ላይ የተቃጣ ነው በሚል
ያደረገው የአየር ጥቃት አምባገነን ድርጊት ነው ሲሉ ወቅሰው ነበር። በማህበራዊ ሚዲያም በተጋራ ተንቀሳቃሽ ምስል ፕሬዝዳንቱ በአቅራቢያቸው ለተሰበሰቡ በኒውዮርክ ላሉ ሰልፈኞችም የድምጽ ማጉያ በመያዝ በስፓኒሽ ቋንቋ ንግግር ሲያደርጉም ተደምጠዋል። ከንግግራቸው በኋላ ተርጓሚያቸው እንዳለው የመላው ዓለም ሀገራት ከአሜሪካ የሚበልጥ ወታደራዊ ጦር መገንባት አለበት፣ ለመገንባትም መተባበር አለበት፣ ከአሜሪካ አገዛዝ መውጣት አለብን ሲሉ ፕሬዝዳንቱ በኒውዮርክ በተደረገው የተቃውሞ ሰልፍ ላይ ተናግረዋል። እዚሁ ኒውዮርክ ሳለሁ መናገር የምፈልገው ነገር የአሜሪካ ወታደሮች ሰብአዊነት ላይ አፈሙዝ መደቀን እንዲያቆሙ የትራምፕ ትዕዛዝን ጣሱና የአሜሪካ ወታደሮች ሁሉ የሰብአዊ ሕግን ተከተሉ ጥሪ ነው በማለት ፕሬዝዳንቱ በዚሁ የተቃውሞ ሰልፍ ላይ ያልተጠበቀን ሁኔታ ተገኝተው ንግግር አድርገዋል። የአሜሪካ ውጭ ጉዳይ መስሪያ ቤት የኮሎምቢያው ፕሬዝዳንት ጉስታቮ ፔድሮን ንግግር ያጣጣለ ሲሆን የኮሎምቢያው ፕሬዝዳንት ለስብሰባ ብለው ወደ ኒውዮርክ የመጡ ቢሆንም በኒውዮርክ ጎዳና ቆመው የአሜሪካ ወታደሮች ትዕዛዝ እንዳይቀበሉ በመንገር ነውጥ ቀስቅሰውብኛል ሲል የአሜሪካ መስሪያ ቤት አስታውቋል። በዚህ ሰዓት አቀጣጣይ ንግግራቸው ምክንያትም ቪዛቸው ተሰርዟል ሲል በማህበራዊ ትስስር ገጹ የአሜሪካ ውጭ ጉዳይ ቢሮ አስታውቋል። የኮሎምቢያ የሀገር ውስጥ ሚኒስትር አርማንዶ ቤንዴቲ በበኩላቸው አሜሪካ መሰረዝ የነበረባት የፔትሮን ቪዛ ሳይሆን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ቪዛ ነበረ በማለት በማህበራዊ ትስስር ገጻቸው ጽፈዋል። የኮሎምቢያው መሪ ግፍ አልፈጸሙም፣ ግፍ የፈጸሙት የእስራኤሉ መሪ ናቸው። የእስራኤሉ መሪ ላይ ቪዛ መከልከልና እንዳይገቡ ማድረግ ሲገባ የኮሎምቢያውና እውነት የተናገሩት መሪ ተሰርዘዋል ሲሉም ገልጸዋል። ኮሎምቢያ በዓለም ትልቋ የአደንዛዥ ዕፅ አምራች ሀገር ስትሆን ፕሬዝዳንቱ እንዳሉትም አሜሪካም በጀልባዎች ላይ ባደረሰችው የአየር ጥቃት ከተገደሉት የተወሰኑት የኮሎምቢያ ዜጎች መሆናቸውም ተጠቅሷል። አሜሪካ እርምጃውን በቬንዙዌላ የሚካሄድ የጸረ አደንዛዥ ዕፅ ንቅናቄ አካል ነው ትላለች። ፔትሮ ወደ ስልጣን ከመጡ በኋላ በአሜሪካና በኮሎምቢያ መካከል ያለው ግንኙነት በእጅጉ ሻክሯል። አሜሪካ የፊሊስጤም ፕሬዝዳንት መሐመድ አባሱን ጨምሮ 80 የፊሊስጤም አመራሮችና ለፊሊስጤም ድጋፍ የሚሰጡ ዲፕሎማቶች በኒውዮርክ የተካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ እንዳይታደሙ ቪዛ ከልክላ ካሉበት ሆነው በቪዲዮ ስብሰባውን እየታደሙ ይገኛሉ። በሌላ ዜና ወደ ዱባይ የሚሄዱ የተለያዩ ሀገራት ሴቶችን ለሚያዋርድ የወሲብ ድርጊት የሚያቀርበው ግለሰብ በፖሊስ በቁጥጥር ስር መዋሉ ተሰማ። ወደ ዱባይ የሚሄዱ ሴቶችን ለሚያዋርድ የወሲብ ንግድ እንደሚያቀርብ በቢቢሲ ምርመራ የተጋለጠው ግለሰብ በፖሊስ በቁጥጥር ስር መዋሉን የዱባይ ፖሊስ አስታውቋል። በዱባይ ቅንጡ መኖሪያ አካባቢዎች ሴቶችን ለወሲብ ንግድ ሲያቀርብ ነበር የተባለው ግለሰቡ በተባበሩት አረብ ኤሚሬትስ ፖሊስ በቁጥጥር ስር እንደዋለ ኤሚሬትስ ዛሬ ማለዳውን አስታውቃለች። ቢቢሲ ባደረገው ምርመራ ቻርልስ ምዌንሲንጓ የተባለው ግለሰብ ሴቶችን በወሲብ ድግሶች ላይ እንደሚያቀርብ ሲናገርም ይደመጣል። አቤይ በሚል ስም በስፋት የሚታወቀው ይሄው ግለሰብ ለቢቢሲ ሚስጥራዊ የምርመራ ጋዜጠኛ እንዳለው ሴቶችን ከ1000 የአሜሪካን ዶላር ጀምሮ እንደሚያቀርብ ይጠቅሳል። ደንበኞቹ የሚፈልጉትን ማንኛውንም ነገር እነዚህ ሴቶች ላይ እንደሚፈጽሙም ይናገራል። ቀድሞ በለንደን የአውቶቡስ ሹፌር የነበረው ይሄው ግለሰብ ምን አይነት ክስ እንደሚቀርብበት እስካሁን በግልጽ አልታወቀም። ስለ ጉዳዩ በይፋ የተገለጸ ነገርም የለም። ዱባይ በሚገኘው አልአዊር ከተማ ባለ ማዕከላዊ እስር ቤት ውስጥ እንደሚገኝ ቢቢሲ ያነጋገራቸው የህግ ባለሙያዎች ዛሬ ረፋዱን ገልጸዋል። በኢንተርፖል ኡጋንዳ አማካኝነት ግለሰቡ የእስር ማዘዣ እንደወጣበትም የተገለጸ ሲሆን ለሌላ ሀገር ተላልፈው የሚሰጡ ተጠርጣሪዎች በዓለም አቀፍ ደረጃ እንዲፈለጉና በቁጥጥር ስር እንዲውሉ የሚያደርገው ማዘዣ ሬድ ኖቲስ እንደተላለፈበትም ታውቋል። በአቡዳቢ ያለው የኡጋንዳ ኤምባሲ ባለፈው ሳምንት ባወጣው መግለጫ ህገወጥ የሰዎች ዝውውርን በተመለከተ እያደረግን ያለነው ምርመራ እንደቀጠለ ነው በማለት የተባበሩት አረብ ኤሚሬትሶችም እርምጃ እንደምትወስድ ተስፋ እናደርጋለን ብሎ ነበር። የመግለጫ ወጣው ቻርልስ ሙሲንጊዋን በተመለከተ መሆኑንም ይታመናል። ቢቢሲ በሰራው የምርመራ ዘገባ ላይ የወጣት ኡጋንዳውያን ምስክር ተካቷል። ወደ ዱባይ ያቀኑት የተሻለ ስራ እንደሚፈልጉ ወይም እንደሚያገኙ ቃል ተገብቶላቸው ቢሆንም የገንዘብ ዕዳቸውን ለመክፈል በወሲብ ንግድ ላይ ለመሰማራት መገደዳቸውን እማኝነታቸውን ለቢቢሲ ሰጥተዋል። በዱባይ በመደብር ወይም በሆቴል እንደሚሰሩ በመተማመን ነበር እነዚህ ሴቶች ወደ ዱባይ የተጓዙት። በዱባይ የወሲብ ንግድ በህግ የተከለከለ ሲሆን በዚያ ግን በአስገዳጅ ሁኔታ በዚሁ ድርጊት ላይ እንዲሳተፉ ተደርገዋል። ሁለቱ ሴቶች ራሳቸውን አጥፍተዋል
ተገድለዋል ቢባልም ጓደኞቻቸውና ቤተሰቦቻቸው ግን ሞታቸውን በተመለከተ ፖሊስ ተጨማሪ ምርመራ እንዲያደርግላቸው ይፈልጋሉ። ቻርልስ ጉዳዩን በሚመለከት የሴቶቹ ሞት የመረመረው የዱባይ ፖሊስ ነው ሲል ተናግሯል። ቢቢሲ ከዱባይ ፖሊስ ተጨማሪ መረጃ ለማግኘት ቢሞክርም ምላሽ እንዳላገኘም ገልጿል። የቢቢሲ ወርልድ ሰርቪስ የምርመራ ጋዜጠኛ ራሱን በመደበቅ ወደዚሁ ግለሰብ በመቅረብ ነበር ያነጋገረው። በአንዳንድ ሁኔታዎች እንደ ሱፐርማርኬቶች ወይም ሆቴሎች ባሉ ቦታዎችም ለመስራት ወደ ተባበሩት አረብ ኤሚሬትስ መምጣታቸውን የሚያምኑ የተለያዩ ሴቶች በኋላም ማንነታቸውን እንዲቀየር ተደርጎም በወሲብ ንግድ ላይ እንዲሰማሩ ያደርጋቸዋል። ለቢቢሲ እማኝነታቸውን የሰጡና የዚሁ ጉዳይ ተጠቂ የሆኑ ሴቶች ማንነታቸውን በመደበቅና በተለያየ አካባቢዎች ላይ ድግሶች ላይ ለወሲብ ንግድ ተገደው እንደሚላኩም ይናገራሉ። ማንነቷን በመደበቅ ለቢቢሲ የተናገረችውና ሚያ በማለት ቢቢሲ በዘገባው ላይ ቀይሮ የጠራት ግለሰብ በሴቶቹ ላይ ለመጸዳዳት የሚጠየቁ ደንበኞችንም ጭምር እንደሚገጥማት ትናገራለች። ሁኔታውም ስታስረዳም ከወሲብ ንግድም አልፎም በተለይም ገንዘብ ያላቸው ሰዎች በዱባይ በሴቶች ላይ ጭምር ሲጸዳዱ እንደሚመለከቱ የተነገረ ሲሆን ይህንንም ተከትሎ ይሄው የወሲብ ንግድ አቅራቢ ግለሰብም እዚሁ ድርጊት ከፍተኛ ገንዘብ እየጠየቀ ሴቶቹን ባለ ሀብቶች እንዲጸዳዱባቸው እንደሚያደርግም አመልክቷል። ቢቢሲ በምርመራ ዘገባው ላይ የጠቀሳት ሌክሲ የተባለችው ሴት ወደ ኡጋንዳ አምልጣ መሄድ የቻለች ሲሆን አሁን በተመሳሳይ ሁኔታ ውስጥ ያሉ ሴቶችን ለመርዳትና ከዚያው ከዱባይ ለማስወጣትም ትንቀሳቀሳለች። ቢቢሲ ጋዜጠኛ ይህንን ግለሰብ ለማግኘት ብዙ የለፋ እንደሆነ የገለጸ ሲሆን በድረገጾች ላይ የነበረው አንድ ፎቶ ብቻ ሲሆን እርሱም ቢሆን የተወሰደው ከጀርባ እንደነበር የቢቢሲ የምርመራ ዘገባ ይጠቅሳል። በማህበራዊ ሚዲያ ላይም ግለሰቡ የተለያዩ ስሞችን እንደሚጠቀምም ተነግሯል። ነገር ግን ኦፕን ሶርስ ኢንተለጀንስ ስውር ምርመራና የእርሱ የወንጀል መረብ የቀድሞ ባልደረባ ከሆኑ የተገኘን መረጃ በመጠቀም በዱባይ መካከለኛ ገቢ ያላቸው ሰዎች በሚኖሩበት ጁሜራ ቪሌጅ ሰርክል እንዳገኘው ይናገራል። ስለሚያካሂዳቸው ንግዶች ክብረ ነክ ለሆኑ የወሲብ ተግባራት ሴቶችን ያቀርባል የሚለውን የመረጃ ምንጮቻችንን የነገሩንን ለማጠናከር ራሱ የተለያዩ ፓርቲዎችን የሚያዘጋጅ ግለሰብ አድርጎ ያቀረበው የቢቢሲ ጋዜጠኛ የናጠጡ ሀብታሞች ለሚገኙበት ፓርቲ ሴቶችን እንደሚፈልግ በመነጽሩ ላይ በተገጠመ ካሜራ እየቀረጸ ይጠይቀዋል። ሙሲንጓም ስለ ወሲብ ንግዱ ሲያወራም ተረጋግቶና በራስ መተማመን ሲሆን 25 ያክል ሴቶች እጄ ላይ አሉ፣ የትኛውን ትፈልጋለህ ይለዋል። አብዛኞቹ የተጠየቁት ለመፈጸም ፈቃደኞች ናቸው፣ ሁሉንም ነገር ያከናውኑላል፣ እንደፈለክ ታረጋቸዋለህ፣ እሰጣለሁ ሲል በምስሉ ላይ ተቀርጿል። ክፍያቸውም ለአንድ ሌሊት ለአንዲት ሴት $1000 ትከፍላለህ በማለት የገለጸው ሲሆን ወጣ ላሉ ነገሮች ግን ተጨማሪ ያስከፍላል ብለዋል። የቢቢሲም ዘጋቢ ይህንን ሲገልጽ አንድ ምሽት ላይ ተገኝቶ የሚሆነውን ለቅምሻ ማየት እንደሚችል በመግለጽ ጋብዞታል። በንግግራቸው መካከልም በለንደን የአውቶቡስ ሾፌር እንደነበርም ተናግሯል። በአውሮፓውያኑ 2006 በምስራቅ ለንደን የአውቶቡስ ሾፌር ሆኖ መስራቱን የሚያሳይ ይፋዊ ሰነድም በእጁ እንደተገኘም ተነግሯል። በሎተሪ ሚሊዮን ፓውንድ ላሸንፍ እችላለሁ፣ ነገር ግን ያም ቢሆን እንኳን እሰራዋለሁ፣ የህይወቴ አካል ነው ይላል። ለዚሁ ግለሰብ የኦፕሬሽን ማናጀር ሆኖ ይሰራ እንደነበረ የተናገረው ትሮይ የተባለው ግለሰብ ስራውን እንዴት እንደሚያከናውን ተጨማሪ መረጃ ለቢቢሲ ሰጥቷል። ይሄው ግለሰብ በተለያዩ የምሽት ክለቦች ለሚገኙ የደህንነት ሰዎች ገንዘብ በመክፈል ሴቶቹም ገብተው ደንበኞቻቸውን እንዲፈልጉ ያደርጋልን ብሏል። በህይወቴ አይቼ ስለማላውቀው የወሲብ አይነቶችም እሰማለሁ። እርሱ ሀብታም ሰዎችም ደስተኛ እስከሆኑ ድረስ በሴቶች ላይ ምንም አይነት ነገር ማድረግ ይችላል። ምንም አይነት ነገር ቢሆንባቸውም ግድ አይሰጠውም ብሏል። ይሄውም ድምጻውያን፣ እግር ኳስ ተጫዋቾች፣ ፕሬዝዳንቶችንም ጭምር ያገናኛቸዋል ሲልም ገልጿል። ሰውየው ቀላል አይደለም ሲል ነው የገለጸው። የሆነ ሆኖ ይህ ዘገባ ከተጠናከረ በኋላ ታዲያ የቢቢሲን ዘገባ ዋቢ በማድረግ የዱባይ ፖሊስ በቁጥጥር ስር እንዳዋለውም ተዘግቧል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።